እንደ አውሮፓውያኑ አቆጣጠር በ1979 የኢራን ምድር በታላቅ አብዮት ትናወጥ ነበር። ለብዙ አስርተ ዓመታት ሀገሪቱን በኃይልና በምዕራባውያን ድጋፍ ሲመሩ የነበሩት ሼህ መሐመድ ረዛ ፓህላቪ ስልጣናቸውን ጥለው እንዲሰደዱ ተገደዱ። በምትካቸው አያቶላ ኻሚኒ ከስደት ተመልሰው እስላማዊውን አብዮት መምራት ጀመሩ። በዚህ ታሪካዊ ወቅት በቴህራን የሚገኘው የአሜሪካ ኤምባሲ በቁጣ በገነፈሉ በሺዎች የሚቆጠሩ የኢራን ተማሪዎችና አብዮተኞች ተከበበ። ተማሪዎቹ ሻህ ለአሜሪካ ተላልፈው እንዲሰጡና ለፈጸሙት በደል ፍርድ እንዲቀርቡ ይጠይቁ ነበር። ውጥረቱ እያየለ መጣና እንደ አውሮፓውያኑ አቆጣጠር ህዳር 4 ቀን 1979 ተማሪዎቹ የኤምባሲውን ዋና በር ጥሰው በመግባት ግቢውን ተቆጣጠሩት። በውስጥ የነበሩ 52 አሜሪካውያን ዲፕሎማቶችና ሰራተኞች ታገቱ። ዓለምን ያስደነገጠውና ለ444 ቀናት የዘለቀው የታጋቾች ቀውስ በዚህ መልኩ ተጀመረ። ይሁን እንጂ በዚህ ትርምስ መሃል ያልታሰበ ሌላ ክስተት ተፈጠረ። አብዮተኞቹ የኤምባሲውን ዋና በር ጥሰው ሲገቡ በቆንስላው ክፍል ውስጥ ይሰሩ የነበሩ 6 አሜሪካውያን ዲፕሎማቶች በሌላ የጎን በር በድብቅ አመለጡ። እነዚህ 6 ዲፕሎማቶች በቴህራን ጎዳናዎች ላይ ለብዙ ሰዓታት ሲንከራተቱ ከቆዩ በኋላ በወቅቱ የካናዳ አምባሳደር ለነበሩት ለኬን ቴይለር የመኖሪያ ቤት ደረሱ። አምባሳደሩም ሕይወታቸውን አደጋ ላይ በመጣል 6ቱን አሜሪካውያን በሚስጥር በቤታቸው ውስጥ ደበቋቸው። እነዚህ ዲፕሎማቶች ከተያዙ ወዲያውኑ ሊገደሉ ወይም እንደ ሌሎች ታጋቾች ለዓመታት በስር ሊማቀቁ እንደሚችሉ የታወቀ ነበር። የካናዳ መንግስትና የአሜሪካ የስለላ ድርጅት ወይም ሲአይኤ እነዚህን ሰዎች በሚስጥር ለማውጣት ድብቅ ኦፕሬሽን ማቀድ ጀመሩ። ጊዜው እያለቀ ነበር። የኢራን አብዮታዊ ጠባቂዎች በኤምባሲ ውስጥ የተበጣጠሱ ሚስጥራዊ ዶክመንቶችን አንድ ላይ በማጣበቅ በኤምባሲ ውስጥ የነበሩ ሰዎችን ዝርዝርና ፎቶግራፍ በማሰባሰብ ላይ ነበሩ። 6ቱ ዲፕሎማቶች መጥፋታቸው ከታወቀ መላው ቴህራን ቤት ለቤት ፍተሻ እንደሚደረግባት የታወቀ ነው። በዚህ አስጨናቂ ወቅት ነበር በሲአይኤ ውስጥ የማስመሰልና ሰዎችን በሚስጥር የማስወጣት ስፔሻሊስት የነበረው ቶኒ ሜንዴዝ ወደ መድረኩ የመጣው። ሜንዴዝ ቀደም ሲል የቀረቡትንና አደገኛ የነበሩትን እቅዶች ውድቅ አደረጋቸው። ለምሳሌ ዲፕሎማቶችን እንደ እንግሊዝ ቋንቋ መምህራን ወይም እንደ ግብርና ባለሙያዎች አስመስሎ ለማውጣት የታሰበው እቅድ እጅግ ደካማ ነበር። ምክንያቱም በዚያን ወቅት በቴህራን ውስጥ ያሉ የውጭ ሀገር ትምህርት ቤቶች በሙሉ ተዘግተው ነበር። ሜንዴዝ ይዞት የመጣው እቅድ ግን እጅግ የሚገርምና የብዙዎችን አግራሞት የቀሰቀሰ ነው። እሱም ታላቁን የማታለል ጥበብ መጠቀም ሜንዴዝ ዲፕሎማቶችን እንደ ሳይንስ ልብ ወለድ ፊልም ቀረጻ ቡድን አባላት አስመስሎ ለማስወጣት ወሰነ። እንደ እቅዱ ከሆነ እነዚህ 6 አሜሪካውያን በኢራን በረሃማ ቦታዎች ላይ ፊልም ለመቅረጽ ቦታ የሚፈልጉ የካናዳ የፊልም ባለሙያዎች ተደርገው ይወሰዳሉ። ይህ እቅድ በሲአይኤ ከፍተኛ አመራሮች ዘንድ መጀመሪያ ላይ እንደ ቀልድ ቢታይም ሜንዴዝ ግን ፊልሙ እውነተኛ እንዲመስል ለማድረግ እጅግ ውስብስብ የሆኑ ዝግጅቶችን አከናወነ። ይህ ኦፕሬሽን እውነተኛ እንዲመስል ሜንዴዝ ወደ ሆሊውድ አመራ። በዚያም ከዝነኛው የመዋቢያ ባለሙያ ጆን ቻምበርስ ጋር በመሆን ስቱዲዮ 6 የተሰኘ የሐሰት ፊልም ኩባንያ አቋቋሙ። አርጎ የተሰኘ የሳይንስ ልብ ወለድ ፊልም ስክሪፕት መረጡ። ፊልሙ እውነተኛ መሆኑን ለዓለም ለማሳየትም በሆሊውድ ታዋቂ መጽሔቶች ላይ ማስታወቂያዎችን አወጡ። የፊልሙ ፖስተሮች ተሰሩ። የሥራ ክፍሎች ተመደቡ። አልፎ ተርፎ በሆሊውድ ውስጥ ጋዜጣዊ መግለጫ ተሰጠ። ይህ ሁሉ የተደረገው የኢራን የስለላ ድርጅት መረጃውን ለማጣራት ቢሞክር አርጎ እውነተኛ ፊልም መሆኑን እንዲያምን ለማድረግ ነበር። ሜንዴዝ አሁን ዝግጁ ነው። በእጁ 6 የካናዳ ፓስፖርቶችና የፊልም ቀረጻ ቡድኑን የሚገልጽ የሐሰት መታወቂያዎችን ይዞ ወደ ቴህራን አደገኛ ጉዞ ጀመረ። ቶኒ ሜንዴዝ ቴህራን ደርሶ ዲፕሎማቶቹ ከተደበቁበት የካናዳ አምባሳደር መኖሪያ ቤት ሲገባ 6ቱ አሜሪካውያን በከፍተኛ ፍርሃትና ጭንቀት ውስጥ ነበሩ። ሜንዴዝ አዲሱንና እንግዳ የሆነውን የማምለጫ ዕቅድ ሲያብራራላቸው አብዛኛዎቹ ለማመን ተቸገሩ። እንደ ፊልም ባለሙያ መተወን አለባችሁ አላቸው። እያንዳንዱ ዲፕሎማት አዲስ ስምና አዲስ የሥራ ድርሻ ተሰጠው። አንዳንዱ ዳይሬክተር፣ አንዳንዱ ፕሮዲውሰር፣ ሌላው ደግሞ የምስል ባለሙያ ተደርገው ስልጠና ተሰጣቸው። ስለ ፊልሙ ዝርዝር ታሪክ፣ ስለ ስቱዲዮ ቦታና ስለ ሆሊውድ ሕይወት በቃላቸው እንዲያጠኑ ተደረገ። ምክንያቱም በኤርፖርት ፍተሻ ወቅት ለሚቀርብላቸው ማንኛውም ጥያቄ ያለምንም መጣጥፍ ምላሽ መስጠት ነበረባቸው። የመነሻው ቀን ደረሰ። እንደ አውሮፓውያኑ አቆጣጠር ጥር 28 ቀን 1980 ማለዳ ላይ ቡድኑ ወደ ቴህራን ማህራባድ አየር ማረፊያ መራ። ይህ የአየር ማረፊያ በወቅቱ እጅግ ጥብቅ ጥበቃ የሚደረግበትና በታጠቁ አብዮታዊ ጠባቂዎች የተሞላ ነበር። እያንዳንዱ መንገደኛ እጅግ በረቀቀና በጥብቅ ሁኔታ ይፈተሽ ነበር። 6ቱ ዲፕሎማቶችና ሜንዴዝ የፍተሻ ጣቢያው
ጣቢያው ጋር ሲደርሱ ልባቸው በከፍተኛ ፍጥነት ይመታል። የኢራን ባለስልጣናት ፓስፖርቶችን መርምረው ለምን ወደ ኢራን እንደመጡ ጥያቄ አቀረቡ። ሜንዴዝ በተረጋጋ ሁኔታ ስለ ፊልሙና ስለ ቀረጻው ቦታ ማብራራት ጀመረ። ፊልሙ እውነተኛ መሆኑን የሚያረጋግጡ ፖስተሮችና ዶክመንቶችንም አሳዩአቸው። በዚህ ወቅት ነበር የአየር ማረፊያው ባለስልጣናት መረጃውን ለማጣራት ወደ ሆሊውድ ስቱዲዮ 6 ስልክ የመቱት። በሆሊውድ ያለው የሲአይኤ ቢሮ ስልኩን ለማንሳት ዝግጁ ነበር። ስልኩ ተነሳና አርጎ የተባለው ፊልም ፕሮዳክሽን ቢሮ መሆኑ ተረጋገጠ። የምስክርነት ለኢራን ባለስልጣናት በቂ ነበር። ቡድኑ እንዲያልፍ ተፈቀደለት። ይሁን እንጂ ወደ አውሮፕላኑ ለመግባት ሲቃረቡ ሌላ ያልታሰበ አደጋ ተከሰተ። በኤምባሲ ውስጥ ሰነዶችን ሲያጣብቁ የነበሩት አብዮተኞች 6 ሰዎች መጥፋታቸውን አረጋግጠው ፎቶግራፋቸውን ወደ አየር ማረፊያው ላኩ። አብዮታዊ ጠባቂዎቹ ፎቶግራፉን ይዘው ወደ አውሮፕላኑ መሮጥ ጀመሩ። አውሮፕላኑ ግን ሞተሩን አስነስቶ በዝግታ መንቀሳቀስ ጀምሮ ነበር። 6ቱ አሜሪካውያን በመስኮት በኩል ጠባቂዎቹ መኪናቸውን እየነዱ የአውሮፕላኑን ለመከተል ሲሞክሩ ይመለከቱ ነበር። አውሮፕላኑ ከመሬት ተነስቶ የኢራንን የአየር ክልል እስኪለቅ ድረስ ማንም መተንፈስ አልቻለም። ከ1 ሰዓት በረራ በኋላ አብራሪው አሁን ከኢራን የአየር ክልል ወጥተናል የሚል መልእክት አስተላለፈ። በዚህ ወቅት ነበር አውሮፕላኑ ውስጥ የነበረው ውጥረት በደስታና በጭብጨባ የተተካው። ኦፕሬሽን አርጎ በስኬት ተጠናቀቀ። 6ቱ ዲፕሎማቶች በሰላም ወደ አሜሪካ ተመለሱ። የስኬት በወቅቱ ለካናዳ መንግስት ትልቅ ክብርን ሰጥተዋል። ምክንያቱም አሜሪካ በኦፕሬሽን ውስጥ ያላትን ተሳትፎ ሚስጥር አድርጋው ስለነበር። ዓለም በሙሉ ካናዳ ብቻዋን ዲፕሎማቶችን እንዳስመለጠች አድርጎ ወሰደው። ቶኒ ሜንዴዝ እና ሲአይኤ በዚህ ኦፕሬሽን ውስጥ የነበራቸው ሚና ለ17 ዓመታት በሚስጥር ተቆልፎ ቆይቷል። እንደ አውሮፓውያኑ አቆጣጠር በ1997 ፕሬዝዳንት ቢል ክሊንተን ሚስጥሩ እንዲገለጽ እስካደረጉ ድረስ ዓለም እውነተኛውን የአርጎ ታሪክ አያውቅም ነበር። ሜንዴዝ በኋላ ላይ የሲአይኤ ከፍተኛውን የክብር ሜዳሊያ ተቀብሏል። ይህ ታሪክ የሚያሳየው ወታደራዊ ኃይልና ጥይት ሊያደርጉት የማይችሉትን ነገር ጥበብና ስልታዊ ማታለል እንዴት ሊያሳኩት እንደሚችሉ ነው። ኦፕሬሽን አርጎ በስለላ ታሪክ ውስጥ እጅግ ስኬታማና ድንቅ ከሚባሉ ተግባራት መካከል አንዱ ሆኖ ተመዝግቧል። ኦፕሬሽን አርጎ በስኬት ተጠናቆ 6ቱ አሜሪካን ዲፕሎማቶች የዙሪክን ምድር ሲረግጡ በዓለም ዙሪያ ታላቅ ደስታ ተፈጠረ። ይሁን እንጂ በወቅቱ ለዓለም የተነገረው ታሪክ እውነትን ሙሉ በሙሉ ያዘ አልነበረም። የአሜሪካ መንግስትና ሲአይኤ በኦፕሬሽን ውስጥ የነበራቸውን ተሳትፎ ሙሉ በሙሉ በመደበቅ ምስጋናውና ዝናውን በሙሉ ለካናዳ መንግስት እንዲሰጥ አደርጉ። ይህ የተደረገው በሁለት ዋና ዋና ምክንያቶች ነበር። አንደኛው በቴህራን ኤምባሲ ውስጥ ታግተው ለነበሩት ቀሪ 52 አሜሪካውያን ደህንነት ሲባል ነበር። የሲአይኤ እጅ እንዳለበት ቢታወቅ ኑሮ የኢራን አብዮተኞች በታጋቾች ላይ አሰቃቂ የበቀል እርምጃ ሊወስዱ ይችሉ ነበር። ሁለተኛው ምክንያት ደግሞ ካናዳ በኢራን ያላትን ዲፕሎማሲያዊ ግንኙነትና በሀገሪቱ የቀሩ ዜጎቿን ለመጠበቅ እንዲረዳ ነበር። በዚህ ምክንያት ለሚቀጥሉት 17 ዓመታት ታሪኩ ታላቁ የካናዳ የማምለጥ እድል ተብሎ ተጠራ። የካናዳው አምባሳደር ኬን ቴለር የዓለም ጀግና ተደርገው ተወሰዱ። በሲአይኤ ውስጥ ኦፕሬሽኑን የመራውና ሕይወቱን አደጋ ላይ ጥሎ ቴህራን የገባው ቶኒ ሜንዴዝ ግን ወደ ጥላው ዓለም ተመለሰ። ሜንዴዝ ታሪኩን ለባለቤቱና ለልጆቹ እንኳን የመናገር መብት አልነበረውም። በስራው ላሳየው ድንቅ ብቃት በሚስጥር ኢንተሊጀንስ ስታር የተሰኘውን የላቀ የክብር ሜዳሊያ ቢቀበልም ሜዳሊያውን በቤቱ ግድግዳ ላይ መስቀል ወይም ለጓደኞቹ ማሳየት አይችልም ነበር። ሜዳሊያው ተመልሶ በሲአይኤ ሚስጥራዊ ካዝና ውስጥ እንዲቀመጥ ተደረገ። ቶኒ ሜንዴዝ ማን ነበር ለሚለው ጥያቄ ምላሹ እጅግ አስገራሚ ነው። ሜንዴዝ ወደ ሰላይነት ከመቀላቀሉ በፊት ሰዓሊና የስነ ጥበብ ባለሙያ ነበር። ይህ የጥበብ ክለቱ ነው በሰላይነት ዘመኑ ሰዎችን የማስመሰል የሐሰት ሰነዶችን የማዘጋጀትና የማታለል ጥበብ ላይ ስኬታማ እንዲሆን የረዳው። ሜንዴዝ በሲአይኤ ውስጥ በቆየባቸው ዓመታት በመቶዎች የሚቆጠሩ ሰዎችን ከአደገኛ ቀጠናዎች በሚስጥር አውጥቷል። ሆኖም ግን አርጎ የእሱ የሙያ ዘመን ቁንጮ ነበር። ሜንዴዝ እንደሚለው አርጎ ስኬታማ ሊሆን የቻለው የኢራን ባለስልጣናት አሜሪካውያን እንዲህ ያለ የማይመስልና እንግዳ ዕቅድ ያወጣሉ ብለው በፍጹም አለመገመታቸው ነው። እንደ አውሮፓውያን አቆጣጠር በ1997 የሲአይኤ 50ኛ ዓመት የምስረታ በዓል በሚከበርበት ወቅት ፕሬዝዳንት ቢል ክሊንተን የኦፕሬሽን አርጎ ፋይሎችን ለህዝብ ይፋ እንዲወጡ ወሰኑ። በዚህ ጊዜ ነበር ዓለም እውነተኛውን ጀግና ቶኒ ሜንዴዝን ለማወቅ የበቃው። ታሪኩ ይፋ ሲሆን በሆሊውድና በዓለም ፖለቲካ ውስጥ ትልቅ መነጋገሪያ ሆነ። እንደ አውሮፓውያን አቆጣጠር በ2012 ቤን አፍሌክ የታሪኩን መሰረት ይዞ አርጎ የተሰኘውንና የኦስካር ሽልማትን ያሸነፈውን ፊልም ሰራ። ኦፕሬሽኑ ዳግም በዘመናዊ ትውልድ ዘንድ ታዋቂነትን አገኘ። ምንም እንኳን ፊልሙ ለድራማ እንዲመች ተደርገው የተጨመሩ አንዳንድ ማጋነኖች ቢኖሩትም ዋናው ጭብጥ ግን እውነተኛ
ነበር። የኦፕሬሽን አርጎ ትልቁ ትምህርት በዘመናዊ ስለላ ዓለም ውስጥ የሰለጠነ ኃይልና መሳሪያ ብቻውን በቂ አለመሆናቸውን ነው። የሰው ልጅ የፈጠራ ችሎታ፣ ትዕግስትና የማታለል ስልት እጅግ አስፈሪ የሆኑ ወታደራዊ መዋቅሮችን እንዴት ማለፍ እንደሚችሉ አሳይቷል። በሌላ በኩል ይህ ኦፕሬሽን በአሜሪካና በኢራን ግንኙነት ላይ የጣለው ጠባሳ ዛሬም ድረስ አልጠፋም። ኢራን የካናዳ ኤምባሲን በመጠቀም የተከናወነውን ይህን ተግባር እንደ ሉዓላዊነት ጥሰት ስትቆጥረው፣ አሜሪካ ግን ዜጎቿን ለማዳን የተጠቀመችበት ብልሃት እንደ ትልቅ ዲፕሎማሲያዊ ድል ትመለከተዋለች። ቶኒ ሜንዴዝ እንደ አውሮፓውያኑ አቆጣጠር በ2019 በ80 ዓመቱ ከዚህ ዓለም በሞት ተለይቷል። ሜንዴዝ ሲሞት በስለላው ዓለም ውስጥ እንደ ታላቅ የጥበብ ሰው ተቆጥሮ ነው ያለፈው።